የካቲት 16 ቀን 1928 ደብረ ሲና ውስጥ በተለይ ውሃ ጠገብ በተባለች ቦታ ተወልዶ ህዳር 22 ቀን 1987 ዓ.ም በአዲስ አበባ ያረፈው የሀገራችን ቀደምት ልቦለድ ጸሐፊ ዳኛቸው ወርቁ አደፍርስ በተባለ ልቦለዱ እንዲህ ይላል። እግዚአብሔር ዓለምን ፈጥሮ ሲያበቃ የተረፈውን ትርክምክም ያጎረበት ዕቃ ቤቱ ይመስላል። አይናችን ይፋትና ጥሙጋ ላይ እንዳረፈ ሐሳባችን መለያየቱን ሀገር ይቃኛል። ረጅም እንቅልፍ ላይ ወድቆ እናያለን። ተኝታለች ኢትዮጵያ ከኢዛና እስከ ምኒልክ። ምግባችን ያው ቀይ ወጥ፣ አልጫ ቀይ ወጥ። ስማችን ያው እንደ ድሮ ጎንጤ፣ አያንቱ፣ ለጴሳ፣ ሀጎስ፣ መገርሳ። ከኢዛና እስከ ምኒልክ ሕይወት በዝግታ ትፈሳለች በተገማሸረ መስክ ላይ እንደሚብሰከሰቅ ውሃ። ሁሉ ወግ ነው። ሰው በልማድ ታስሯል። ልማድ የሚጥስ የለም። ለመጣስ የሚያስብ እንኳን የለም። ወግና ልማድ በሜዳዎቹና በተራራዎቹ ላይ እንደጋግረው አቧራ ረክተዋል፣ ተጋግረው ጠጥረዋል። ሰዎቹ ወይዘሮ አሰጋሽና ጭሰኛው ናቸው። የወይዘሮ አሰጋሽና ጭሰኛው ንግግር ያን ከ1500 ዘመን በላይ የቆየ ልማድ ያንን ወግና ባህል ያሳያል። ያ ሥርዓት እንደ ተራሮቹ የሸበተ የሻገተ እንደሆነ ያሳያል። ሕይወት ስታዘግም ለውጥ እስከ መኖሩ ሲረሳ አዲስ ነገር አይፈጠርም። አዲስ ዘይቤ አይወጣም። አዲስ ስልት አሮጌውን አይተካም። ሁሉም ነገር ድግምግሞሽ ይሆናል። ኑሮ ሰኞ፣ ማክሰኞ፣ ሰኞ ይሆናል። አለባበስ፣ አስተራረስ፣ አነጋገር ሳይቀር ይደጋገማል። ንግግር ሳይቀር ይደጋገማል። ይህን ለማረጋገጥ የወይዘሮ አሰጋሽን ንግግር ብቻ መስማት ይበቃል። እግዚአብሔር ሩቁን የማያይ ይመስልሃል? ተሳስተሃል ወንድሜ። እግዚአብሔርን ርቀትና ቅርበት አይወስነውም። እግዚአብሔር እዚህ እዚያ ሁሉ ቦታ ነው። አሁን ከኛ ጋር ነው ስንነጋገር። ሁሉን ይሰማል፣ ሁሉን ያያል፣ ሁሉን ያውቃል። አዎ አንዳንዴ የማያይ የማይሰማ የማያውቅ መስሎ መታየትን ይመርጣል። የበደሉትን ሰዎች ችግሮች ተንበርክኮ ያጥባል። እንደፈለጋችሁ እንደ ምላዳችሁ እንደ ስሜታችሁ ኑሩ የሚል ይመስላል ለብልሃቱ። አንድ ቀን የሱን ትልቅነት፣ የሱን ወሰኔለሽነት፣ የሱን አይመረመሪነት ዘንጋ ያልን ጊዜ ድራሻችንን ሊያጠፋ ሊያመጣው ውርጅብኙን ስልጣናችሁን በሚገባ አልተጠቀማችሁበትም፣ ለክብር የሚገባኝን አላቀረባችሁልኝም፣ ከየምታገኙት ገንዘብ ጥቂት ጥቂት እያነሳችሁ ጧፍና ጣን፣ ጋድና ሻማ፣ መገበሪያና ጃንጥላ በማቅረብ ፈንታ በሙሉ ተጫወታችሁበት። ጠጅ መሰርገቢያና መገሰቢያ ያደረጋችሁት። ስለዚህ እኔም የምሰራውን አውቃለሁ ሊለን መጠጡ ራሳችሁን እያብረጀረጀ ከሳንቃ ጉበን እንዲደስማችሁ አንበጣ አመዳይና ቸነፈር የምትበሉትን አሳጥተው ችጋር እንዲነዙባችሁ ተጓባቢውን ጎረምሳ ጥጋብ የነፋውን በዱላ የሚመላጎደውን ዱለኛ ለባለርስቱ ለባላባቱ የማይታዘዘውን ገበሬ አንገቱን ሰብረው ጭራውን እንደ ውሻ እንዲሸጉብ እስኪያደርጉት ድረስ ሊለን ሊያመጣው የጭቃ ጅራፉን። ገባኝ እኮ አሁን ገባኝ ሜቴ። አዎ ይኸውልህ አሁን ገባ። ለምን እንደገባ ታውቃለህ? እግዚአብሔር ከመቤት ስለተመሳጠረብህ፣ ግርማ ሞገሱን ከተከሻ ላይ ስለገፈፈብህ፣ ሀብት ስለሟሰሰ ነው። እርሻ ተጎናዝሎ ብዙ አምርተህ ቢሆን ኖሮ ኩራት እንደነፋህ ትኖር ነበር። ይገባኛል ሜቴ ይገባኛል። ቆይ ልጨርስ። እግዚአብሔር ሁሉ ጊዜ ማስታወሻ ነገር ይልካል ለሚረሱት ሁሉ። ማጉረምረም የለብንም። ለኛ ሲል ነው የሚያደርገው። እንዲገባን ያሻል። አስቀድመን አስታውሰነው በነበር እሱም በበትረ መንግስቱ ባልረሳን የፈለግነውን በሰጠን ነበር። ጤፍ፣ ስንዴ፣ ገብስ፣ ማሽላ፣ ባቄላ፣ ጨረቂት
ያውልህ የፈለገህን ያህል ባለን ነበር። አሁን ግን ይኸውልህ የእጅህን ፈለግ፣ የእግርህን ንቃቃት፣ የለበስከውን ቡትቶ እኮ አላጣሁትም። እግዚአብሔርን መፍራት የመጀመሪያው ጥበብ ነው። ከዚያም የበላዮችን ማክበር፣ ባላባቶችን፣ ባለርስቶችን፣ የንጉሳቸው ልግስና፣ የእግዚአብሔር ቸርነት ያልተለያቸውን። አዎ ዝንብ ቢጠራቀም ቋጫ አይከፍትም። አውቃለሁ ሜቴ አውቃለሁ። ምናልባት ታውቀው ይሆናል፣ ግን አዙረህ ብትመለከት ስራ ላይ እንዳልዋለ ልትረዳ ትችላለህ። አሁን ለምሳሌ ትንሽ ማሽላ ልትበደር መጣ። እርግጥ ነው የዛሬን ያድርገውና አክባሪና መልካም ሰው ነበርክ። ነገር ግን አምና ትዝ ይልሃል እርግጠኛ ነኝ ላጨዳና ለውቂያ እንድታግዘኝ ብጠይቅ ምን ብለህ ነበር የመለስክልኝ? ደህናው አልስልቻ ፍሬውን ከትቻለሁ፣ የራሴንም አላጨድሁ፣ የራሴንም አልወቃሁ፣ እኔም የሚረዳኝ እፈልጋለሁ አላልክም? ለመንግስት እኮ ግብር ከፋይ ነኝ፣ ግዳጅ የለብኝም እስተዚህ አላልክም? አንቧትረህብን ነበር እኮ በል፣ ታጅረህብን ነበር። ዝናብ ባይመጣ ሁሉ ቤት፣ እንግዳ ባይመጣ ሁሉ ሴት። አዎ እርግጥ ነው ግዳጅ የለብህም፣ ግን ይኸው ጊዜው ባይሆንልህ እንዲህ ሱልል ብለህ ጭራህን እንደ ቡችላ ስታወናውን የወደዱትን ቢያጡ የጠሉትን ይቀላውጡ በኔ ላይ ተጃረህብኝ ነበር። አጉራሙሻ አለ ሲሉት በራዊ ሞት የለም። በጣም ኩሩ ነህ። ስለዚህ ነው ችግር የጎለሰሰ። ግን ምን ታደርግ፣ አውራ ዶሮ በየፍጉ ክምር ላይ ቆሞ ይጮሃል። እኔን ተመልከተኝ ለምሳሌ። አዎ እግዚአብሔር ሞገስን ንጉሠ ነገሥቴ ክብርን አልነሱኝም፣ ሆኖም አልኮራም። እንዴት ልኮራ እችላለሁ? ማንኝና ትል ለራሴ ትንሽ ፍጥረት ምናምን። ግን እንደምታየው ራሴን ዝቅ በማድረጌ እግዚአብሔርና ንጉሴ ከፍ አደረጉኝ በፊታቸው። በሰማያዊ ኃይል የጎለበተ እንዲህ ነው። ይኸውልህ እግዚአብሔር ሞገሱን ሰጥቶ በንጉሴ ፊትም ሞገስ እንዳገኝ ያደረገኝ። የድሮ ጊዜ ይሻል ነበር ሜቴ። እንዲህ እንደዛሬው ሳይሆን ባላባትና ገበሬ የሚተሳሰቡበት። እንዴታ ምን ጥርጥር አለው? እንዲህ እንደዛሬ የጌታና አሽከር መንገራበብ ያልነበረበት፣ በየጊዜው የሚያፈጠፍጥ ክፉ አመል። ጥሩ ጊዜ አለፈ፣ ዓለማችሁን ያያችሁበት። አደንጓሬው፣ በቆሎ፣ ደንጎሎ፣ ጨረቂቱ፣ ዘንጋዳው ምን ያደርጋል ብቻ ያለፈውን ቢያስታውሱት። አሁን ማስታወሱ አይበጅም። ድሮ ነው። ስለ ድሮ የረሳሁትን ፍላጻ በአየር ውስጥ አልፎ ፍለጋይተውም እና አሁን ታዲያ የመጣው ትንሽ ዘንጋዳ ለመበደር ነው አልክ? ነበራም እቴ ማስቸገሬ ባይሆን ለመግዛት ነው የምትፈልገው? ከየት መቤቴ? ብሩ ከየት ተገኝቶ? በዚያው አይነቱ ለመክፈል ነው እንጂ በትእዛዝ ነገር ማሞድ ገንዘብ አይሆንም። ይኸውልህ ለቀንድ አንበሬ ቤት አትከልክለው ቀንዱ ይከለክለዋል ነው። መቼም እኮ ሚሉ ሳይገባኝ ቀርቶ አይደለም ሜቴ። ብቻ እንዲያው ሰኔና ሰኞ። አዎ ካጡ ወዲያ ማንኛውም ነገር አያምር። በሰም የተጣበቀ ጥርስ ቢስቁበት አይደምቅ፣ ቢበሉበት አያደቅ። ታዲያ ምን ተሻለኝ መስሎታል? አሁን መከልከል አይደለም እኮ ሰው ሆኖ የማይብስ እንጨት ሆኖ የማይጨስ ሰው ከስተት ብረት ከዝገት። ታዲያ ያልኝ ብሎኝ በሄድ ብረት ካልፈላ ይላላ። እንዲህ ልክ ገባ። ይኸውልህ ድሮም እኮ ቢሆን እቴ ባንጣጣም ይሆናል። ያለፈው አለፈ። አሁን አንድ ልልህ የምፈልገው ነገር ምን ነበር እቴ? አዎ ለሁሉ እግዚአብሔርን ማለቴ ከሆነ ወዲያ ደም ማልቀስ ድንጋይ መንከስ አያስፈልግም። ወረቱን እንደተቀማ ነጋዴ ዋግ እንደመታው ስንዴ መሟሰስ የወንድ ልጅ ተግባር አይደለም። ያውን ወራት ስህተትህን ማረሚያ ነው። ከዝንጀሮ ጋሜ ያንበሳ መላጣ መሻሉን መገንዘቢያ። እንዲያ ተንጃረህብኝ የነበርከው ሰውዬ ቢኖረኝ ነው የመጣው። ተስካሪያ እየተማሪ ሸቀጥያ እያጣሪ የመሄጃ ጦት ነው ሜቴ። ግርምቢጠኛነትን ትንሽ አብርዶልሃል። መቸስ ጨርሶን ባይጠፋ። አዎ ለወደፊቱ መንገድ ስንገናኝም ቢሆን ከፊት ለፊቴ ሸረር ብለህ መንገዱን ብትለቀልኝ ነውር የለውም። አንዳንዴ እንደሚማልግ ነብር፣ አንዳንዴ እየተፍረገረገ እንደሚለማመጥ ድመት መሆን ያስተዛዘዋል።
አዎ ፊት ማጭቀቅ ወይንም መሰንገጭም በኔ አይደለም ከግንባርህ ትህትናን አታጥፋ ማይቴ መቼም ከዚህ በፊት አላስቸገርኩትም እንዴት አዝን ይመስልሃል እንዴ ተቆራምደህ ሳይ ታዘኑ እንዴታ በርግጥ ታሳዝነኛለህ ነገር ወዲያ ወዲህ ሆኖብኝ ነው እንጂ እህል ያለው ፈርዛዛ ገንዘብ ያለው ቀበዝባዛ የተቻለኝን ባደረኩልህ እንደምታውቀው ግን ዘንጋዳው ተወዷል የሚሆንልህ ቢሆን ጥሬው ገንዘብ ይሻለኝ ነበር ሳት ሆኗል ዘንጋዳ እንደ ዘንድሮ ሆኖም አያውቅ ምን ይመስልሃል ታዲያ ደሞስ ሰማሆይ መረዳዳትን የመሰለ ምን ዓለም አለ መረዳዳቱ አይከፋም ዛሬ ባበድርህ ነገ ደግሞ እኔ አበድረኝ ልልህ መጣ ይሆናል ይሆነው ሜት እንተስ አይ ይሆናል እንኳን ብዬ አይደለም ያልጠረጠረ ለማለት ያህል ነው እና ታዲያ ሆነ የምትፈልገው 15 ቁና መሆኑ ነው አው ሜት ፈቃዶ ከሆነ ጥሩ ነው 15 ቁና 9 ቁና ሰጣለሁ ማለት ነው በተሳሳ 15 አድርገህ ትመልሳለህ አይ እኔ እንኳን እንደምታየው ወለድ አልፈልግም ያው አይነት ባይነቱ ነው በብዛት አምርተ ከምታገባው አዎ ብዙ አይደለም ደግሞ በደም በየተንቸረፈፈ ይሰፈርልሃል ወዶ ያጡት ቅልጥም ከፍርም ባይጥም ትንሽ አልበዛም ሜቴ በዛ አይ እንግዲያው ከበዛ ሌላ ሰው ብትጠይቅ ይሻላል እኔ እስከዚህ የምጓጓለት ነገር አይደለም ስላዘኔታዬ ነው የማበድር አንተ መጣህብኝ እኔ አልመጣሁብህም መቼም ሜቴ አዘኔታውን አልኩኝ እንጂ አዘኔታዬ አልተለየህም ደግሞም ነገር ቢዘበዝቡት ምን ያደርጋል እርግጥ ነው ብቻ የመመልሰው ትንሽ በዛ መሰለኝ አይ እንግዲህ በነገራት ጎሽ መጣኝ መንግስት ከፈቀደልኝ በላይ የምወስድብህ አራጣ በሊታ ማድረግህ ነው አጉል ተናገርክ እኔ ደግሞ ጥንክር ሰው ስትመስለኝ ወስዋሳና ተልካሻ ወጣህ ልበል ሜቴ መቼም አላቅሜ ምን ነው ቢገባ እኔስ በምን ልኑር ትላለህ ስንት መሰለ የሚተኮሰው ጉዳይ የየቁርንጮ ግብር ራሴን ሊያዞረው ነው በዛ ላይ የሮማን ሰርግ ደርሷል የየመነኮሳቱ ድርጓ አለብኝ ስንቱን ልበል አው ባይሆን ለወደፊቱ በየቦታው ከማዘጥዘጥ ጠንከር ብሎ መስራት ይኖርብሃል ወስፌ ቢለግም ቅቤ አይወጋም መቼስ ይደረጋል ሜቴ ሆና እንግዲህ ከጨከኑ ጭካኔ የምን ጭካኔን ምን አመጣው አይ አድራጎቴ ጭካኔ ከመሰለ ብትተው ይሻላል ማለት እኮ ሜቴ ሰማሁ እኮ ያልከው ይሁና እንግዲያው መቼስ ምን አረጋለሁ አዎ እንዴ ይሻላል ዘንድሮ አምናን አይደለም የምታደርገው ነገር የለም በነገራችን ላይ እኔ ላንተ አንድ ነገር ስውልልህ አንተም ለኔ መዋል ሳይኖርብህ አይቀርም የክርስቲያን ምልክቱ ነው ምን ከፍቶኝ ሊሆን ከሆነ የክርስቲያን ምልክቱ ሲውልልህ መዋል ነው ትልቁ ትምህርት እና ታዲያ እዚያ አንተ አዋሳኝ ያለውን ድርቆሽን ብታስተጫጭደኝ እንደምታየው ወለድ አልጠየቅኩህም ማለቴ እንደ ውለታ እንዳይከብድህ እኛ ስንረዳዳ እግዚአብሔር ይራዳናል ደስ ይለዋል ቁልቁል ሲመለከተን ደግሞም ላንተ ያን ድርቆሽ ማጨድ ምንም አይጎዳህም እኔ ግን ለወደፊቱ ውለታህን አልረሳም ገርሰው ነኝ እንደምታውቀው እርምጃህ ታዲያ ቅድም እንዳነሳሁልህ ትንሽ ተፋጥኗል ሲሮጡ ያሰሩት ሲሮጡ ይፈታል ትንሽ ልጓም አብጅለት አው አፍንጫ መስቀሉን ትደርስበታለህ እኔም ብሆን ባንደዚህ ብቻዬን አይምሰልህ እዚህ ደረጃ ለመድረስ የቻልኩት አያት ቅድመ አያቶቼ ጠጅ የሚያጠጣ ርስት በማቆየታቸው ነው ሸንተውበት ስላላለፉ አዎ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ድርቆሹን እንግዲህ ካጨድከው በኋላ አንድ 80 ሸክም ቢሆን ነው እያመጣ እደጅ እንድትከምረው መንገዱ ትንሽ ርቀሃል ስለዚህ አላቻኩልህም በ15 ቀንም ቢሆን በወር ልትጨርሰው ትችላለህ እንግዲህ መንገዴ ልግባ ሜቴ ላይን ሳይዝብኝ ጀንበር መጥለቋ ነው አዎ ስለ ዘንጋዳው አታስብ ቲፊፍ በየተደረገ ይሰፈርልሃል ላይን ሳይዝ ይሰፈርልኝ
ከዳኛቸው ወርቁ አደፍርስ መጽሐፍ ጥቂት እንጨምርላችሁና ሳምንት በቸር እንገናኝ እያልን የዛሬውን የሸገር ሼልፍ ዝግጅታችንን እናብቃ። ፓሪ በነበርኩ ጊዜ ፊሊጶስ እንለው ነበር። እንደዚህ እንዳንተ አይነት አስተሳሰብና የነገር አካሄድ የነበረውን ታሪክ መቼም ተምረሃልና ሳታቋቅርም ፊሊጶስ የማርትሬዛ ልጅ የኦስትሪያ ንጉሥ ነበር። ማርትሬዛን ታውቃታለህ አይደል? መቼም ይሄ ብሯ እኛ አገር ድረስ ዘምቶ ስለ የሰደደው እንግዲያው የማርትሬዛ ልጅ ነው እሱ። እንደዚህ እንደናንተ እንደ ዘመኑ ልጆች ነጻነት፣ እሪና፣ እኩልነት፣ ወንድማማችነት በሚሉት የሰው ልጆች ምናብ ያምን ነበር። እናቱ ማርትሬዛ በ99 ዓመቷ ነው ይባላል የሞተችው። እንግዲህ አስበው 99 ዓመታት ስትኖር ስንት አይነት ያገዛዝ፣ ያመራር፣ የስልጣን መጨበጫ ክንዶች እንደነበሯት። የምትሰጠው ሹመት ከልጅ ልጅ የሚተላለፍ ነበር። አባቱ መስፍን የነበረ ልጁም መስፍን፣ አባቱ ድሃ የነበረ ልጁም ድሃ ነበር። ህዝቡም ተደስቶ ነበር የሚኖር። የበታቹ ለበላዩ ታዞ፣ የበላዩም የበታቹን አንቀጥቅጦ። ፊሊጶስ እንግዲህ በእሪና እኩልነት መንፈስ ይነሳሳልህና የበታችና የበላይን ርብራብ አጥፍቶ አንድ ሊያደርግ አቀደ። ልክ እናቱ እንደሞተች መሳፍንቱና መኳንንቱን ቤተ መንግስቱ ጋበዘ። ከግብዣውም በኋላ ወደ የመጡበት እንዳይመለሱ በቤተ መንግስቱ ውስጥ ዘጋባቸውና ርስትና ሀብታቸውን ለየበታቾቻቸው ከፋፈለው። የእናቴ ቅልቦች ነበር ይባላል ሚላቸው ስጠራቸው። የእናቴ ቅልቦች ምን ሆነ ይመስላል ታዲያ? ኤጋሊቲ፣ ፍራተርኒቲ፣ ሊበርቲ የሚባል ምናብ በየክፍያውም ትክክለኛነት ስላልነበረ ትንሽና ትልቅ ተፈጠረ። ፊሊጶስ የፈጠራቸው ትልልቆች ማርትሬዛ ከፈጠረቻቸው ትልልቆች ባሱ። ህዝቡን ገፈፉት፣ አሰቃዩት። መሳፍንታችንንና መኳንንታችንን ልቀቅልን ብሎ አቤት ሊል ወደ ቤተ መንግስቱ መጣ። ህዝቡ ፊሊጶስ ሊገባው አልቻለም። ከእሪና ከእኩልነት ይልቅ የተበላልጦ ኑሮን የመረጡበትን ምክንያት ጠየቃቸው። ዘረ ድሆች ስለሆነን ድህነቱን፣ ችግሩን፣ መራቡን፣ መጠማቱን፣ መገረፍ፣ መታሰሩን ለምደነዋል፣ አይሰማንም። የሚሰማቸውን ጌቶቻችንን ግን ባለመዱት ሁኔታ ተይዘው ሲሰቃዩ ማየት ስለማንሻ በዚህ ምክንያት ነው ብለው መለሱለት። ኤጋሊቲ ብሎ ነገር ምን አለ ይመስላል ታዲያ ፊሊጶስ? ባለመማራችሁ ነው። ቀስ እያለ ይገባችኋል። አስተማሪ ልክላችኋለን። አስተማሪም ትምህርት ቤትም አንፈልግም፣ የምንፈልገው ጌቶቻችንን ነው ብለው መለሱለታ። ጋዳማን ሰምቶ ፊሊጶ በሪና ምናብ ተታሏልና ሳይቀበላቸው ቀረ። ምን ሆነ ይመስላል ታዲያ? አንድ ቀን ሌሊት እነዚሁ ባላገሮች ይመጡና ባላባቶቹ የታሰሩበትን ቤተ መንግስት መውረር ነው። ወረሩት። እርግጥ ዘበኞቹም ይነቁባቸዋል፣ ብዙዎች ባላገሮች ያልቃሉ። ግን አሁን ትክክለኛ ቁጥሩ ረሳሁት፣ ብቻ 3 ይሁን 4 መሳፍንት ያመልጣሉ። በዚህ ሁሉ ትርምስ መካከል ቀላል ነው እንደምታየው፣ ወገበ ቀላል ሆኖ ከተገኙ እና በእነዚህ ባመለጡት መሳፍንት እየተመሩ ፊልጶስን መጠስጠስ ጀመሩት። አገሬው አልቻላቸውም። የቀሩትን መሳፍንትና መኳንንት ሁሉ እንዲፈታ አስገደዱት። የሚገርም ታሪክ ነው እኮ። እንዴት ሳትማረው እንደቀረ አላቅም። እና ይኸውልህ ፊልጶንም ከአገር አገር ሲያሳድዱት ይመስለኛል በግዞት ሞተ እልሃለሁ። ለመሐይምን ሕዝብ ደግ የማሰብና የመስራት ዋጋው ከነጻነትም ደልዳልነትን የበለጠ ይመርጣል። ያለ ሐሳብ ያለ ስጋት እንዳሰኘው እንቅልፍም ቢሆን ስራም ቢሆን የፈለገውን እያደረገ የሚኖርበትን የጸና ደልዳልነት ነው የሚመርጠው። ሊበርቲ ምንድነው? ሴኩሪቲ ይሻለዋል። እውንም ለኢትዮጵያ ሕዝብ ነጻነት የሚለው ቃል ደልዳልነትን የሚነካ የሚያቃውስ ከሆነ
ትርጉም የለውም። በሚስትህ፣ በንብረትህ፣ በሃይማኖትህ የሚሉት ቃላት የደልዳልነት ምልክቶቹ ናቸው። ነጻነት፣ እሪና፣ ወንድማማችነት የፈረንሳዮች ነጻነት ምልክቶች እንደነበሩ ማለት። ምናልባት ደልዳልነቱን ካልነካችሁበት ወንድማማችነቱን እንግዳ በማስተናገድ ባህል ውስጥ ያለ የነበረ ስለሆነ እንደ አዲስ ግንጥል ጌጥ ስለማይቆጥረው ይቀበለው ይሆናል። እሪናውንም ሰው በእግዚአብሔር አምሳል ስለተፈጠረ በፈጣሪው ፊት እኩል ነውና የእኩልነቱን ሁኔታ ሃይማኖቱን አስታኮ ካስተማሩት እንደ አዲስ ግንጥል ጌጥ ስለማይቆጥረው ይቀበለው ይሆናል። ነጻነቱንም የራስህ የምትለው ነገር እንዲከበርልህ ሌላ ሰው የራስ የሚለውን ነገር ማክበር ይኖርብሃል ማለት ነው። የራስህን ርስት ይዘህ የሌላ ሰው ርስት ደግሞ ካሻህ የራስህን ንብረት አስፋፍተህ የሌላን ሰው ንብረት ከደፈርክ የነጻነት ጠላት መሆንህ ነው ብለው ካስረዱት እንደ ግንጥል ጌጥ ስለማይቆጥረው ይቀበለው ይሆናል። ስለዚህ እናንተ የዘመኑ ልጆች በተለይ ስለ ነጻነት ስታወሩ ያልታየ ያልነበረ ካስመሰላችሁት ያላዩት ነገር አይናፍቅምና እንኳን ሐሳባችሁን ሊቀበሏችሁ እናንተንም እንደ እብድ ቆጥረው ከህብረተሰቡ ውጭ ሊያደርጓችሁ ቢፈልጉ አይገርምም። ወሰን የሌለው ነጻነት ያለ መሆኑን በሥራ ሊታይ የማይችል የምናብ ነጻነት የህልም ሩጫ አይነት ነገር መሆኑን እናንተም ጭምር እንድታውቁት ያሻል። እና አንድ ነገር ደግሞ እንድታውቁ ፈልገው እኔም በዘመኔ የፈረንሳይ ተማሪ እየተባልኩ እንዳጉል ፍጥረት ስታይ የኖርኩ መሆኔን ነው። ጨርሶ የውጭ ሀገር ትምህርት ከሌላቸው አንዳንድ ሰዎች ይልቅ እኔ ፍላጎታችሁና ዓላማችሁ የሚገጥማችሁ መሰናክል በይበልጥ ሳይሰማኝና ሳይታየኝ አይቀር እና ለልቤ እንዳጫወትኩ ያህል ነው ያጫወትኩ። ሰማያ ደፍርስ የኢትዮጵያ ሕዝብ ለደልዳልነት ኑሮ የሚያስፈልገው ሁሉ አለው፣ ዘመናዊ ነገር እንኳን ሳይቀር። ተመልከት፣ ሌላው ዓለም እንደ ፈረንሳይ መንግስት አይነቱ ለምሳሌ በብዙ ደም መፋሰስ ያገኘው ቤተ መማክርት እንኳን ሳይቀር የመሃይምን ሕዝብ መሪ መሆን ችግሩ በአንድ መልኩ ሲጠቅም በሌላው መልኩ ይጎዳል። መሃይምን ሕዝብ ከንጉሱ የሚፈልገውንም ሆነ ለንጉሱ የሚያደርገውን አያውቅም። ነጭ ኑግ ጥቁር ወተት መግበኝ ይላል። ሌላው ቀርቶ ከስንፍናው የተነሳ ቢርበውና ቢጠማው ኑሮውን ማሸነፍ ቢያቅተው ወይም ደግሞ የፀሐይ ግለት ቢያስቸግረውና ድካም ብቻ ነው ወይም ደግሞ ዝናብ አልዘንብ ብሎ ድርቀት ቢያጠቃው በንጉሱ ነው የሚያመካኘው፣ በንጉሱ ነው የሚያዝነው። እውነቴን ነው የምልህ፣ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ሰማይ እግዚአብሔርም ቢሆን እኮ እርዱኝ እረዳችኋለሁ ነው ያለው። ራሳችሁን እርዱ ማለቱ ነው። እኔን እርዳታ ከፈለጋችሁ ላለው ይጨመርለታል፣ ከሌለው ያለው ይወሰድበታል ያለውም ይህንኑ የሚደግፍ ነው። ያለው የበለጠ እንዲኖረው ስለሚሰራ፣ የሌለው ስለሚሰንፍ ስለማይሰራ። እግዚአብሔር የብርቱካን ገነት ከሰጠን በኋላ እየቀጠፍክ ለእያንዳንዳችን ባፋችን ጭመቅልን ብንለው ምንኛ ይከፋው። በዚያ ስፋቱና ምጥቀቱ እንኳን ሊያረገው አይሻም። መቼም እንግዲህ ምልህ እስከ ዛሬ አላረገው። ንጉሥማ ታዲያ በሰብአዊ ሰውነቱ ሰማይ እንዴት ይቻለዋል? ለእያንዳንዳችን አፍ ብርቱካን ለመጭመቅ አይቻለው።